ልዑል በካፋ በወጣትነቱ ጊዜ ይነግሳል ብሎ ማሰብ የማይመስል ነገር ነበር። አልጋ ወራሽም ሌሎች ለዙፋኑ ከበካፋ የቀደሙ ልዑላንም በሕይወት ነበሩ። አንድ ቀን በካፋ ከመምህሩ ከተዋናይ ጋር ጎን ለጎን ቁጢጥ ብለው እዳሪ ሲወጡ አንድ ቀን ትነግሳለህ ይታየኛል፣ ያን ጊዜ ምን ትሸልመኛለህ ይለዋል ተዋናይ። እርስዎ የፈለጉትን ዕጣ ፈንታ ሆነና አንድ ቀን በካፋ ነገሰ። ከ1714 እስከ 1723 ዓመተ ምህረት ተዋናይ በካፋን እንኳን ደስ ያለ ሊለው ወደ ቤተ መንግሥት ቢመጣ ዘበኞቹ ስለማያውቁት አናስገባም አሉት። በቁራጭ ብራና የሚከተለውን ቅኔ ጽፎ ሰጣቸው ለአጼ በካፋ እንዲሰጧቸው። ኢትርሳ በካፋ ዘተዋነይነ ክልኤነ በአንተ አቡሁ ለአብርሃም አንተ ወብእሲቱ አነ። አትርሳ በካፋ ሁለታችን የተጫወትነውን አንተ የአብርሃም አባት ሆነ እኔ ደግሞ ሚስቱ። ሰሙ እንዳለ ሆኖ ወርቁ እኔ ሳራ አንተ ታራ ነው። ሳራ የአብርሃም ሚስት፣ ታራ ደግሞ አባቱ ናቸው። ቶሎ አስገቡልኝ መምህሬን አለ በካፋ። ተዋነይ የቅኔ አባት ነው ይባላል። ያሬድ ማህሌታይ ወይም ዘማሪው እንደሚባለው። አጼ በካፋ ባለሟሎቹ ከሕዝቡ እንዳይጋርዱት አንድ ዘዴ ነበረው። ተራ ጎረምሳ መስሎ ብቻውን ወጥቶ ከሕዝቡ ይቀላቀላል። የሕዝብን የልብ ትርታ ያደምጥ ነበር እንደሚባለው። አንድ ቀን እንደዚህ በእግር ሲጓዝ ወንዝ ሲሻገር አንድ ጎረምሳ ልብስ ሲያጠብ አገኘ። ነጠላዬን እጠብልኝ እባክህን ሲለው እንግዳ ይከበራልና እሺ ብሎ ተቀበለው። እያጠበ እያለ የአጼ በካፋ እንዴት ያለ ነው ጠየቀ። ጥሩ ንጉሥ ነው፣ ተስማምቶናል። እኔ ግን የሰማሁት አንዳንድ ጥፋት አለበት። ወሬ ብትለውጥ ይሻላል። ለምን እለውጣለሁ? ግፍ የሚሠራ ከሆነ ዝም እንላለን። በዱላ ዝም ትላለህ አለና ዱላውን አንስቶ እየደበደበ አባረረው። በካፋ ለነፍሱ እንደ ነፋስ ሮጦ አመለጠ። በበነጋታው ወታደሮች መጡና ዱለኛውን ጎረምሳ ንጉሡ ይጠራሃል ብለው ወደ ቤተ መንግሥት ወሰዱት። ሲገባ በጣም ደነገጠ። ዙፋኑ ላይ የተቀመጠው ያ ትናንትና ዱላ ያወረደበት ሰውዬ ነው። አለቀልኝ ብሎ ሲያስብ ና ቁጭ በል ያጠብክልኝን ነጠላ መርቄልሃለሁ አሉት ንጉሡ። ያ ጎረምሳ በካፋ ዋና አማካሪ ሆነ። እጅግ በጣም ታማኝ ዜጋ መሆኑን በዱሎ አስመስክሯላ። በሚቀጥለው ድብቅ የግል ጉዞ በካፋ በድንገት ታመመ። ኩሳት፣ ንዳድ፣ ቅዠት። አንድ ገበሬ መሬት ተዘርሮ አገኘው። አዘነለትና አዝሎ ወደ ቤቱ ወሰደው። እሱና ውቢቱ ኮረዳ ልጁ በሽተኛውን 15 ቀን አስታመሙት። በካፋ የተባለው ታማሚና ምንትዋብ የተባለችው አስታማሚ ፍቅር ያዛቸው። ሲድን በሽተኛው አመስግነው ተሰናብቶ ሄደ። በነጋታው ወታደሮች መጡና ገበሬውንና ልጁን በክብር አጅበው ወደ ቤተ መንግሥት ወሰዷቸው። ልጅቱ እቴጌ ምንትዋብ ሆነች። በካፋ በነገሰ በ9 ዓመቱ አረፈ። ለሚቀጥለው 40 ዓመት እቴጌ ምንትዋብ ልጆቻቸውና የልጅ ልጆቻቸው እየነገሱ በሳቸው ብልህ አስተዳደግና የበሰለ ምክር አገሪቱ የሰላምና የብልጽግና ዘመን አሳለፈች። ጎልደን ኤጅ ወርቃማ ዘመን የሚባል ሆነ። የበካፋ ተረት መሳይ ሕይወት ይህን ይመስል ነበር።